አውትፑት ቫት ማለት ሴልስ ላይ ተጨምሮ የሚሰበሰበው ቫት ማለት ነው። በሌላ አነጋገር ደግሞ ኢንፑት ቫት አለ። በተቃራኒው ከፐርቼዝ ላይ የምንሰበስበው ቫት ኢንፑት ቫት ይባላል። ለዛሬ የምናየው አውትፑት ቫት ከብድ እንዴት እናደርጋለን ትሪትመንቱን ነው የምናየው። ስለዚህ ይህን አውትፑት ቫት ከብዙ አንግል እናያለን። ከብዙ አንግል ማለት ስንሰበስብ እንዴት ሪከርድ እናደርጋለን፣ ስንሸጥ ደግሞ በክሬዲት ነው የምንሸጠው ወይስ ደግሞ በካሽ ነው የምንሸጠው። ስለዚህ የሁለቱ አመዘጋገብ ይመስላል። የሰበሰብነውን ቫት ለመንግስት ዲክሌር ስናደርግ ወይም ደግሞ ስንከፍል ከኢንፑት ቫቱ ጋር ቀናንሰን ስንከፍል በዛ ጊዜ ያለው የጆርናል ኢንትሪ ወይም ደግሞ የአመዘጋገብ ሂደት ምን ይመስላል የሚለውን ነው የምናየው። እሱ ሰብስክራይብ በማድረግ ጀምሮ። እሺ አውትፑት ቫት ማለት ምን ማለት እንደሆነ ኤግዛምፕል ለማየት እንሞክር። አውትፑት ቫት እንግዲህ ባለው እንደነገርኳችሁ ከሴልሳችን ላይ ወይም ደግሞ ሴልሳችን ላይ አዳርገን የምንሰበስበው ቫት ማለት ነው። ያ ማለት እኛ የምንሸጠው ላይ 15% ቫት አዳርገን ዋጋ ወጥተን የምንሸጠው ማለት ነው። ስለዚህ በየወሩ ለመንግስት ከፐርቼዝ ቫታችን ጋር አቀናዘን የምናሳውቀው ማለት ነው። እዚህ በሚሸጠው ላይ የሚሸጠው ነገር እንግዲህ ሰርቪስ ሊሆን ይችላል ወይም ደግሞ ጉድስ ሊሆን ይችላል። ስለዚህ እዚህ ዋጋ ላይ አዳርገን የምንሰበስበው ነው ማለት ነው። ባላንሱ ሊያቢሊቲ ባላንስ ነው ወይም ደግሞ በቢዝነስ ውስጥ ሊያቢሊቲ ወይም ደግሞ ፔብል ነው። ታክስ ለመንግስት የምንሰበስበው ስለሆነ ተከፋይ ስለሆነ ሊያቢሊቲ ባላንስ ነው ማለት ነው። ባላንሱ ወይም ደግሞ ኖርማል ባላንሱ በሊያቢሊቲ ሴክሽን ውስጥ ይመዘገባል። እዛ ተመዝግቦ የሚቀጥለው ወር ቫቱ ለመንግስት ስለሚከፈል ማለት ነው። ሁለተኛው እንግዲህ ጆርናል ኢንትሪ ነው። ጆርናል ኢንትሪ ማለት እንግዲህ አመዘጋገቡን ከሸጥን በኋላ እንዴት አድርገን እንመዘግባለን በሚመለከተው ወይም ደግሞ በሚፈቀደው አመዘጋገብ መመዝገብ አለብን። በአካውንቲንጉ ይህን ሴልሳችንን መመዝገብ አለብን። ኤግዛምፕል 10,000 የሚያወጣ ዋጋ የእቃችን ዋጋ ወይም ደግሞ የሰርቪስ ሊሆን ይችላል። እቃ የምንሸጠው በ10,000 ብር ቢሆን እዚህ 10,000 ብር ላይ 15% ሬት ወይም ደግሞ ቫት ጨምረን ነው ዋጋ የምናወጣው ማለት ነው። ስለዚህ 10,000 ላይ 15% አድ ስናደርግበት 11,500 ይሆናል ማለት ነው። የኛ የእቃችን ዋጋ ወይም ደግሞ ሰርቪስ የምንሰጠው ዋጋው የሚሸጠው 11,500 ነው። ስለዚህ ጆርናሉ ወይም ደግሞ ሪከርዲንጉ ምንድነው የሚሆነው? ስለዚህ እቃውን ስንሸጥ ካሽ እናገኛለን። ካሽ ያገኘነው 11,500 ነው ጠቅላላ ዋጋው ማለት ነው። ስለዚህ ይህንን ዴቢት እናደርጋለን። ዴቢት ነው የሚሆነው ምክንያቱም ካሽ ያገኘን፣ ካሽ ደግሞ ሲጨምር ካስጨመረ ማለት ባንካችን ወይም ደግሞ ካሻችን እኛ ጨመረልን። ስለዚህ በጨመረ ቁጥር ደግሞ በአካውንቲንግ ካሽ ሲጨምር ዴቢት ባላንስ ላይ ስለሚቀመጥ ማለት ነው። ክሬዲት ላይ የምናደርገው እንግዲህ ሴልስ ረቨኑ ክሬዲት እናደርጋለን በ10,000 ምክንያቱም የኛ ሴልስ ረቨኗችን 10,000 ነው። ምክንያቱም 15%ቷ 1,500 ቫት ስለሆነች ወይም ደግሞ የኛ አይደለችም የመንግስት ናት። ስለዚህ ሴልስ ውስጥ አትገባም። ሴልሱን 10,000 ብለን እንመዘግባለን ማለት ነው። በሌላ በኩል ክሬዲት ላይ 1,500 ቫት እንመዘግባለን። ምክንያቱም ቅድም ሊያቢሊቲ ባላንስ ነው ባላንሱ የሴልስ ቫት ብለናል። ሊያቢሊቲ ደግሞ ሲጨምር ክሬዲት ላይ ይመዘግባል። እንዴት ጨመረ? 1,500 አዳርገን የሰበሰብነው እዳችን እየጨመርን ነው። ምክንያቱም ለመንግስት የሚከፈል እዳ በ1,500 ብር ጨምሯል። ክሬዲት የምናደርገው ሊያቢሊቲ ስለሆነ ነው ማለት ነው። ስለዚህ ሴልስና ቫቱ ክሬዲት ይሆናል ማለት ነው። ባላንስ ሆነል ማለት ነው። እንደዛ አድርገን እንመዘግባለን። ካሽ እንግዲህ ስናገኝ ካሽ ሴልስ ስንሸጥ ያው ካሽ እንግዲህ አሴት ነው። አሴት ጨመረ ማለት ነው። ካሽ ካገኘን ዋጋ ማለት ነው። ካሽ ለኛ ነው የሚገባው። ስለዚህ አሴታችን ጨመረ፣ ዴቢት ያደረግነው ስለጨመረ ነው ማለት ነው። ስለዚህ ሴልስ ረቨኗችንም ይጨምራል፣ ኢንከማችን ማለት ነው። ምክንያቱም እቃ ሸጠናል፣ ስለዚህ ገቢያችን ይጨምራል። ስለዚህ ሴልስ ወይም ደግሞ ረቨኑ ሲጨምር ክሬዲት ላይ ነው የሚቀመጠው፣ ያው ቅድም እንዳየ ነው ማለት ነው። አውትፑት ቫት ፔብላችን ይጨምራል። ስለዚህ ክሬዲት ላይ አድርገን የመዘገብነው ቅድም ሊያቢሊቲ ስለጨመረ ነው። ወይም ደግሞ ቫት ፔብል ሊያቢሊቲ ነው ባላንሱ። ስለዚህ ፔብላችን ይጨምራል ማለት ነው። ወይም ደግሞ አውትፑት ቫት ፔብላችን ይጨምራል በሸጥን ቁጥር። ስለዚህ በሸጥን ቁጥር የምንሰበስበው ቫት አለ፣ ሲጨምር ቫት ፔብል ጨመረ እንላለን። ምክንያቱም ሊያቢሊቲ ስለሆነ ክሬዲት ያደረግነው ለዛ ነው ማለት ነው። ስለዚህ 1,500 በ1,500 ለታክስ የምንከፍለው እየጨመረ ይሄዳል ማለት ነው። በሌላ ሴናሪዮ ደግሞ ስናይ ለምሳሌ ክሬዲት ሴልስ ከሆነ አሁን እስካሁን ያየነው ክሬዲት አይደለም፣ በካሽ ነው፣ እጅ በእጅ ሽያጭ ላይ ነው ሴልሳችንን የመዘገብነው። ስለዚህ ካሽ ተከፍሎን ነው እቃ የምንሸጠው ማለት ነው። በክሬዲት ወይም ደግሞ በዱቤ አንሸጥም። አሁን በዱቤ ብንሸጥስ እንዴት እንመዘግባለን የሚለውን ደግሞ ብናይ ክሬዲት ሴልስ ከስተመሮቹ የሚከፍሉት ቆይታ ከ30 ቀን በኋላ ሊሆን ይችላል፣ ከ2 ወር ከ3 ወር በኋላ ሊሆን ይችላል፣ ወይም ደግሞ በ15 ቀን ሊሆን ይችላል ማለት ነው። አግሪመንታችን ነው የሚሆነው። ስለዚህ ጆርናል ኢንትሪው ምን ይሆናል? አሁን እዚህ ጋር ቅድም ካሽ ዴቢት ያደረግነው ካሽ ስለተቀበልን ነው። እዚህ ጋር ግን ካሽ አልተቀበልንም። ስለዚህ ካሽ የምንቀበለው ገና ወደፊት ነው። ስለዚህ ካሽ ስላልተቀበልን ምን ብለን እንሰበስባለን? አካውንት ሪሲቬብል። እንግዲህ በአካውንቲንግ አካውንት ሪሲቬብል የአሴት ፓርት ነው፣ ከረንት አሴት ነው። ስለዚህ አካውንት ሪሲቬብል ማለት ተሰብሳቢ ማለት ነው በአማርኛ። ስለዚህ ወደፊት የሚሰበሰብ ብለን ዴቢት እናደርጋለን 11,500 ሙሉውን ማለት ነው። ምክንያቱም ዋጋው ሙሉ ስለሆነ ወይም ደግሞ የኛ የዕቃ ዋጋ 11,500 ስለሆነ የሸጥነው በዚህ ዋጋ ስለሆነ ይሄን ስለምንሰበስብ አካውንት ሪሲቬብል ብለን እንመዘግባለን። ክሬዲት ላይ የምናደርገው ተመሳሳይ ነው። ቅድም ካሽ ሴልስ እንደሸጥ ነው ተመሳሳይ ነው። ምክንያቱም ጥቃ ስንሸጥ ያው ሴልስ ነው የሚጨምረው። መቼውንም በክሬዲት ሸጥ ነው በካሽ ሴልስ ይጨምራል። ዞሮ ሴልስ ረቨኑ ክሬዲት እናደርጋለን በ10,000 ቢፎሩ ማለት ነው፣ ከቫት በፊት ያለው ማለት ነው። ክሬዲት እንደገና አውትፑት ቫቷ አሁንም በክሬዲት ቢሸጥም በካሽ ቢሸጥም ያው ቫት ስለማይቀር ክሬዲት ላይ ያለው ኢንትሪ ተመሳሳይ ነው የሚሆነው ከካሹ ጋር ማለት ነው። ስለዚህ እዚህ ጋር ያለው ልዩነት በካሽ ስንሸጥ ካሽ እንቀበላለን ኦን ሃንድ፣ በክሬዲት ስንሸጥ ግን አካውንት ሪሲቨብል ወይም ደግሞ በኤአር በኩል ይመጣል ማለት ነው በተሰብሳቢ። ለዚህ ነው አንዳንድ ድርጅቶች ኤአር ወይም ደግሞ ተሰብሳቢ ላይ የሚሰራ ሰራተኛ የሚቀጥሩት ማለት ነው። እሺ አሁን ቅድም ያልነውን ክሬዲት በክሬዲት የሸጥነውን እቃ ከስተመሩ ሲከፍል እንዴት ፖስት እናደርጋለን የሚለውን ደግሞ ቅድም አሁን ከዚህ በፊት ያየነውን በክሬዲት የሸጥነው እቃ አለ፣ አካውንት ሪሲቬብል ዴቢት አድርገን ሴልስ እና ቫትን ክሬዲት ያደረግነው ማለት ነው።
ስለዚህ ሲከፍለን እንዴት እናደርጋለን? እንዴት መልሰዋለን ካል ዴቢት የምናደርገው ካሽ ነው። ምክንያቱም ከፈለን ማለት ካሽ ለእኛ ተቀመጠ ወይም ደግሞ ለእኛ ተሰጠ። ስለዚህ ካሽ ወደኛ አካውንት ገባ። ስለዚህ ጨመረ። ሲጨምር ካሽ ደግሞ ዴቢት ነው የሚሆነው 11500። ክሬዲት ደግሞ ማን እናደርጋለን? ኤአር ቅድም ኤአር ብለን የያዝነውን ተሰብሳቢ ብለን መያዝ ስለነበረብን ቅድም ተሰብሳቢ ብለን ይዘናል። ግን ልክ ሲከፈል ያንን ተሰብሳቢ ዜሮ ማድረግ ስላለብን ቅድም ዴቢት ነበር ያደረግነው፣ አሁን ክሬዲት እናደርገዋለን። ወይም ደግሞ ኤአር 11500 ክሬዲት ይሆናል ማለት ነው። ኤአር ተሰብሳቢው ዜሮ ሆነ ወይም ደግሞ ተሰበሰበ ማለት ነው። ዜሮ ከሆነ ተሰበሰበ ማለት ነው። ስለዚህ በዚህ መልኩ ሲከፈለን ፖስት ማድረግ እንችላለን። ስለዚህ ኢንትሪዎቹ ይህን ይመስላሉ ማለት ነው በተለያየ ሲናሪዮ ስናያቸው። እንግዲህ አውትፑት ቫት ኦልዌይዝ ክሬዲት ነው የሚሆነው ብለናል፣ ያው ሊያቢሊቲ ባላንስ ስለሆነ። ስለዚህ የሰበሰብናቸውን ቫቶች በሚቀጥለው ወር ላይ ፐርቼዝ ካለን ከፐርቼዝ ጋር ቀናንሰን እናሳውቃለን ቫት ብለን ማለት ነው። ስለዚህ አውትፑት ዴቢት የምናደርገው እንግዲህ ቫትን ዴቢት የምናደርገው ስንከፍል ነው። ስንከፍል ዴቢት እናደርጋለን ለመንግስት ቫቱ ስንከፍል ቅድም ክሬዲት እያልን የመዘገብነውን ቫት ልክ ለመንግስት ቫቱን ስንከፍል ቅድም ክሬዲት ያደረግነውን ዴቢት እናደርጋለን። ክሬዲት ላይ ደግሞ ባንካችን የከፈልንበትን እናደርጋለን ማለት ነው። እሺ ኤግዛምፕል አሁን ያልኳችሁ ማለት ነው። ለመንግስት ስንከፍል የሰበሰብነውን እስካሁን ያልኳችሁን ክሬዲት እያደረግን የመጣናቸው ቫቶች ልክ ለመንግስት በሚቀጥለው ወር ስንከፍለው እንዴት ነው የምናደርገው? ለምሳሌ የኢንፑት ቫት ከሌለን ማለት የግዢ ቫት ወይም ደግሞ ፐርቼዝ ቫት ከሌለን ምን ይሆናል? ፐርቼዝ ቫት ካለን ሴልስ ቫት ሲቀነስ ፐርቼዝ ቫት የሚመጣውን አማውንት ነው የምንከፍለው ለመንግስት። ቫት ማለት የሁለቱ ልዩነት ስለሆነ ፐርቼዝ ቫት ተቀናሽ ከሌለን ነው አሁን ኤግዛምፕል። ስለዚህ ምን ይሆናል? አውትፑት ዴቢት ይሆናል። አውትፑት ዴቢት ማለት እስካሁን የሰበሰብነው ሴልሳችን ላይ የጨመርነው የተሰበሰብነው ቫት ጠቅላላ ዴቢት እናደርጋለን ስለከፈልን ማለት ነው። ክሬዲት ላይ የከፈልንበትን ባንክ ወይም ደግሞ ካሽ በዛው አማውንት እናደርጋለን ማለት ነው። ምክንያቱም ካሽ ከቀነሰ ክሬዲት ነው የሚሆነው። የቀነሰበት ምክንያት ደግሞ ለቫት ስለከፈል ነው ማለት ነው። ስለዚህ አውትፑት ቫቱ ቅድም በኖርማል ባላንሱ ስንሰበስብ የነበረው ክሬዲት እያደረግን ነበር ስንመዘግብ የነበረው። አሁን ስንከፍለው ግን ሪቨርስ ይሆናል ማለት ነው። መጥፋት ስላለበት ስንከፍለው ይጠፋል። ስለዚህ ሲጠፋ ደግሞ ዴቢት ይሆናል ማለት ነው። ክሬዲት ደግሞ ካሽ ይሆናል ማለት ነው።